እንደምትመለከቱት ስፔድ አለመሞቱን በዚህ ማረጋገጥ አለባችሁ። አንተ ተቀምጠህ እኔ ያንተ ታዛዥና ያንተ እንትን አይደለሁም እያለ እሱ ጋር እየተከራከሩ ይገኛል። ኪያን እንደምትመለከቷት እንግዲህ ከኪራ ጋር ቁጭ ብላ እያወራች ነበረ። ከዚያም ከአወሩ በኋላ ምን ሆነሽ ነው ጸጉርሽን ገና አየሁት ይላታል። እንዲሁ ወንድሜ ገና ዛሬ ነው እንደምታየው ምናምን ትለዋለች። ምን ዋጋ አለው እሱ አልታየውም ትለዋለች። ከዛ እሱ ደግሞ ይደነግጥና ምንድን ነው ማን ነው ሲላት፣ አይ ኪምሮን ነው እሱን ላይ ሂጄ ነበር ምናምን ብላ ወሬውን ቀየሰች። አይ ሄኖክማ በጣም ገብቶለታል ማለት ነው። በቃ ከዚህ በኋላ ሄኖክና ኪያ ተጣበሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እየተወደዳችሁ ተመልካቾቼ እንደምን አላችሁ? እኔ አልሐምዱሊላህ። ዛሬ እንግዲህ ተደብቄ ነው የመጣሁላችሁ ማለት ነው። ከመሸው ካደርኩ በኋላ ደግሞ አሁን ነው የተወለ ብለው ማለት ነው ሲያስቸግሩኝ ተደብቄ ነው እናንተን እያወራኋችሁ ያለሁት ማለት ነው። ውድና የተከበራችሁ ቤተሰቦቼ ሁላችሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃችኋለሁ። አሁን ልተኛ ነው ብዬ እነሱ በጣም ሲያደክሙኝና እያሉ ደግሞ አሁን ወደ ለአራተኛ ለሶስተኛ ጊዜ ወደ መጥበህ ሲጠሩኝ ልተኛ ነው ብዬ ትቻቸው መጣሁ ማለት ነው። ወላይ ነው የምላችሁ። በጣም ነው የሚያናዱት። እንዲህ ምሳ ሰራሁኝ ጠይብ ምሳ ተሰራ። ከዛ ደግሞ ሰው ጋበዙና ራት ተሰራ። የራቱን እቃ ገና ጥቤ ጨረስኩኝ። ከዛ በኋላ የትምህርት ቤት ልብስ ጨረስኩኝ። ከዛም በኋላ ደግሞ ልተኛ ማብራቱን ሳጠፋ ኔቶ ለእቃ ሳይን ብለው ሸራቸው ጠሩኝ። ከዛም በኋላ ስሄድ ምን አሉ ሽንኩርትና ምናምን ቁረጭልን አሉኝ። ከዛ ሽንኩርት የለም አልኳቸው። ደግነቱ ሽንኩርት ጠፍቶ ነበርና ማለት ነው። እና ሽንኩርት የለም፣ ቅጠሉን ግን ቆረጥኩላቸውና ጠፋኋቸው ማለት ነው። አሁን ሽንኩርቱን ራሳቸው ነይ ቁረጭ እንዳይሉኝ ሽንኩርት ሊያመጣ ሂዷልና ልጁ ነይ ቁረጭ እንዳይሉኝ ብዬ ተደብቄ ነው ያለሁትኝ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ እንድታበረታቱኝ ሁላችሁም ላይክ ሼር አድርጉልኝ። ቻናሌን አበረታቱኝ የኔ ውድ ቤተሰቦች። ሰብስክራይብ ያላረጋችሁ ሰብስክራይብ ያደርጋችሁ፣ ላይክ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት የምጠይቃችሁ ይሆናል ማለት ነው። እንግዲህ ጽናት እንደምትመለከተው ፈገግ ብላለች። ከመሩ ከሰኒ ጋር ከጽናት ሆነው ሶስታቸው በቃ በፈገግታ ስለ ባህሎቻቸው ስለ ትዳራቸው እያወሩ ፈታ ዘና እያሉ ይገኛሉ ማለት ነው። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ እንግዲህ ሰብስክራይብ አድርጉ። የኔ ሴትዮ ምን ትሰራኛል የመሰላችሁ? እስከዛሬ ቁጭ ብዬ ስከርም ማለት ነው አምጭና እንትን እንበላ አልኳት። እንጠቅል አሰንቡሳውን አምጭና እንጠቅል አልኳትኝ። ጠይቅ ምን ብትለኝ ጥሩ ነው በእግሬ ገና ነው አለ። ከዛ ዛሬ ተሄድና ምንም የቀራት ነገር የለም ሀበይ ቢሰብስባ ሰብስባ እንዳለ ይዛ መጣች። እኔ ደግሞ ቀስ ብዬ እህታችሁ ግብት ነዋ ክፍሌ ምን ታመጣለች? አሁን እንግዲህ ባይሆን በጠዋት ነው መነሳት ያለብኝ ማለት ነው። ነገ ተበቀለኛል የመሳሰል ይብላኛልኝ እና በጠዋት ነው መነሳት ያለብኝ። ሁላችሁም ቻናሌን አዲስ ለሆናችሁ ተቀላቀሉ። እንግዲህ ሰኒ እንደምትመለከቷት ኪምሮንን ከፈነከቱት በኋላ ልጠይቀው ቤት መጣ ነበረ ማለት ነው። ሁላችሁም ሰብስክራይብ አድርጎ እንግዲህ ረመዳን 2 ቀን ወይም ደግሞ የሚነጋው ሰኞ ነው አይደለ? ወይም የሚቀረን ወይም ማስከኞ ነው ወይም ደግሞ ሮብ ነው። ከሁለት አንድ ቀን ነው የሚቀረን ማለት ነው። በ29 ከሆነ ሮብ ጾመኛ ነን፣ በ30 ከሆነ ሐሙስ ጾመኛ ነን ማለት ነው። ቤተሰቦቻችን ሁላችሁም ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ላይክ ሼር አድርጉ። ሁላችሁንም ወዳችኋለሁ፣ አክብራችኋለሁ የኔ ውድ ቤተሰቦች። ለቻናሌ አዲስ የሆናችሁ አሁንም ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ዛሬ በጣም ታግቻላችኋለሁ። በጣም ከመነግራችሁ በላይ ታግቻለሁ ማለት ነው። እኔ እኮ አንዳንዴ ሸር ካሰብኩኝ እውነት ለመናገር ሸረኛ የሚያደርጉኝ እነሱ ናቸው። ደክሞኛል እንዲህ
ለሰው ልጅ አያስቡም እንዴ? እነሱ እኮ ገና እየተነሱ ነው ከእንቅልፋቸው ማለት ነው። እና ውሎዬን ስደክም አሳሬን ስበላውልኝ አዳሬን ደግሞ ጉልበት ያልጠቅማቸዋል እናንተዬ። እረ ፈጣሪ ሆይ እንደው ምን አይነት ጉድ ነው የመጣብን ማለት እና ሁላችሁንም እወዳችኋለሁ። ውሃ ራሱ ጠምቶኛል እጅ ላለማምጣት ነው እዚህ ጋር 10 ደቂቃ ቪዲዮ እንኳን ለእናንተ ለማድረስ ብዬ ትላንትና የለሁም እንግዲህ ዛሬ ብቅ ልበልላችሁ ናፍቄያችሁ ይሆናል ብዬ መጥቼላችኋለሁ። እንግዲህ ለየት ባለመልኩ እናንተም ደግሞ እስቲቅባላችሁን አሳምሩልኝ እስኪ እንደ ሁላችሁም በላይክ ላይክ ለእናንተ ላይ ይጠቅማችሁ ለእናንተ ላይ ጎዳችሁ ይችላል። ለእኔ ግን በጣም ይጠቅመኛል ላይክ ማለት ነው። እስኪ ላይክ አድርጉልኝ ሁላችሁም። ቪዲዮውን ዝም ብላችሁ አትመልከቱ፣ ላይክ አድርጉ። ለምንድን ነው ላይክ የማታደርጉት? ላይክ እኮ እይታ ይስባል ማለት ነው ቤተሰብ እና ሁላችሁንም ወዳችኋለሁ። አላህ ሱብሓነሁ ወተዓላ የረመዳንን በረካ አላህ ይወፍቀን። ረመዳን ማለት በጣም ከቅናቶች ሁሉ በጣም የሚወደድና ለየት ያለ ቀን ነው ማለት ነው። ረመዳንን በአግባቡ ለመጾም አላህ ያብቃን። ምላሳችንም ሁለ ነገራችንም አይናችንም እግራችንም ልባችንም ሁለ ነገራችን ነው ሊጾም የሚገባው ማለት ነው። ቤተሰቦቼ ሁላችሁም እንግዲህ አንዳንድ ሰዎች በሐሜትና እየተገናኛችሁ በመጃም በስልክ በሐሜትና በተለያዩ ነገሮች ረመዳን ታሳልፋላችሁ ማለት ነው። አታውሩ፣ ይቅርባችሁ። ቁርአናችሁን እያዳመጣችሁ ማለት ነው። ከማንም ከምንም ርቃችሁ ቁርአናችሁን እያዳመጣችሁ ዱዓችሁን እያደረጋችሁ ዚክራችሁን እየዘከራችሁ መጾም አለባችሁ። ከሰው ጋር ከተወራ የሰው ስም መነሳት አይቀርም ማለት ነው። ጾመኛ ሆነን ደግሞ የሰው ስጋ ከመብላታችን የለቆኑስ ቁርአናችንን እያዳመጥን ዱዓችንን እያዳመጥን ጊዜውን ብናሳልፍ ጥሩ ነው ባይኔ ማለት ነው። ውድ ተመልካቾቼ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። ለቤታችን አዲስ የሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ። እንግዲህ አላህ ሱብሓነሁ ወተዓላ ጾመው ከሚጠቀሙ ባሪያዎች ያደርገን። መጪውን ረመዳን ደግሞ የምንጾም ያደርገን። በሳቅ በደስታ የምንጾመው ያደርገን። ቤተሰቦቻችንንም አላህ ከክፉ ነገር ይጠብቅልን። እንደዚሁም በቻላችሁት ያክል ሰደቃተል ጃሪያን ሰዎችን በማስፈጠር በቻላችሁት 5 10 እያላችሁ ለሰዎች በመርዳት እጃችሁን በመዘርጋት ጊዜያችሁ እንድታሳልፉ ስል በአክብሮት ጠይቃችኋለሁ። እንግዲህ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል ማለት ነው። ውድ ኢትዮጵያውያን አላህ ሱብሓነሁ ወተዓላ ስራውን ያቅልላችሁ፣ ጉልበታችንንም ደግሞ የአንበሳ ጉልበት ያደርግልን። እንዲሁም ምላሳችንን አላህ ይሰብስብልን፣ ሰብሰብ አድርገን በዝክርና በዱዓ በቁርአን በቻልነው ያክል ቲላዋ እያደረግን ጊዜ እንድናሳልፍ ነው ምለው። እወዳችኋለሁ። ሁላችሁንም አውፎ ብያችኋለሁ። የበደላችሁኝንም ያልበደላችሁኝ የምታሙኝንም አውፎ ብያላችኋለሁ ማለት ነው። የዛሬው ደግሞ ይለያል ማለት ነው። ሁላችሁም እወዳችኋለሁ። አላህ ይጠብቃችሁ። ቀጣዩንና መጪውን ረመዳን በሳቅ በደስታ የምንጠብቀው ያደርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።